የዓለም ሁሉ መመኪያ የእመቤታችን የቅድስት ድንግል ማርያም የሕይወት ዜና መዋዕል ከጥንተ ተፈጥሮ እስከ ዘለዓለም አማላጅነት። በሰው ልጆች የታሪክ አዙሪት ውስጥ እንደ ድንግል ማርያም ያለ ድንቅና ረቂቅ ማንነት ያለው ፍጡር ከቶ አልተገኘም። እርሷ የሰው ልጅ ሁሉ መመኪያ፣ የቅዱሳን መነሻ፣ የጻድቃን መድረሻና የዓለም መድኃኒት መገኛ ናት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ውስጥ የእመቤታችን ነገር ከመድኃኒታችን ከኢየሱስ ክርስቶስ የማዳን ሥራ ጋር በቀጥታ የተቆራኘ በመሆኑ ስለ እርሷ የሚነገረው ታሪክ ሁሉ የድኅነት ምስጢር ማጠንጠኛ ነው። ይህ ዘገባ የእመቤታችንን ልደት፣ እድገት፣ ክርስቶስን አዝላ ያደረገችውን ጉዞና የሊቃውንቱን ምስክርነት በዝርዝር ይተነትናል። የጥበብ መጀመሪያና የልደት ብስራት በታሪካዊው ግንቦት ልደታ። የእመቤታችን የቅድስት ድንግል ማርያም ታሪክ የሚጀምረው ዓለም በኃጢአት ጨለማ ተውጣ የሰው ልጅ ከአምላኩ ተለይቶ በነበረበት በዛ አስቸጋሪ ዘመን ነው። የዘር ሐረጓ ከታላላቅ ቅዱሳን ወላጆቿ ከኢያቄምና ከሐና ይመዘዛል። ኢያቄም ከነገደ ይሁዳ የዳዊት ዘር ሲሆን ሐና ደግሞ ከነገደ ሌዊ የአሮን ዘር ነበረች። እነዚህ ደጋግ ሰዎች በዘመናቸው ሁሉ እግዚአብሔርን በመፍራትና በቅድስና ቢኖሩም ለብዙ ዘመናት ልጅ በማጣት በትካዜና በጸሎት ይኖሩ ነበር። በወቅቱ በነበረው የአይሁድ ሥርዓት ልጅ የሌለው ሰው እንደ ኃጢአተኛና እግዚአብሔር ፊቱን እንደመለሰበት ይቆጠር ስለነበር ወላጆቿ ከፍተኛ የሆነ ማህበራዊና ስነ ልቦናዊ ጫና ይደርስባቸው ነበር። ኢያቄም በቤተ መቅደስ መስዋዕት ለማቅረብ ሲሄድ ልጅ የሌለህ መስዋዕትህን አይቀበልም ተብሎ በሊቀ ካህናቱ ሲገፋ ልቡ በሐዘን ይሰበር ነበር። ሐናም ብትሆን መካን እየተባለች በጎረቤቶቿ ትሰደብ ነበር። ነገር ግን ይህ መከራቸው ለእግዚአብሔር ክብር የሚገለጽበት መንገድ ሆነ። በአንድ ወቅት ሐና በቤተ መቅደስ ውስጥ በጽኑ ስታለቅስና ስትጸልይ ሳለች በዛፍ ላይ ያሉ የወፍ ግልገሎችን አይታ እነዚህን ወፎች በግልገል ያሳመረ አምላክ ለኔስ ልጅ አይሰጠኝምን ብላ በማልቀሷ እግዚአብሔር ጸሎቷን ሰማ። የድንግል ማርያም ጽንሰት በነሐሴ 7 ቀን ሲታወቅ ልደቷ ግን በግንቦት 1 ቀን ሆነ። ይህ ቀን በኢትዮጵያ ቤተክርስቲያን ግንቦት ልደታ ተብሎ በታላቅ ድምቀት የሚከበርበት ምክንያት እርሷ የዓለም ሁሉ ደስታ መገኛ በመሆኗ ነው። ልደቷ ተራ ልደት ሳይሆን የዓለም መድኃኒት መገኛ የሆነችው የሁለተኛዋ ሔዋን መገለጫ ነው። የመጀመሪያዋ ሔዋን የሞት ምክንያት ስትሆን፣ ድንግል ማርያም ግን የሕይወት መገኛ ሆናለች። በቤተ መቅደስ ያሳለፈቻቸው የ12 ዓመታት መንፈሳዊ እድገት። ድንግል ማርያም 3 ዓመት ሲሆናት ወላጆቿ ለስለታቸው ታማኝ በመሆን ወደ ቤተ መቅደስ ወሰዷት። እዚያም በቅድስተ ቅዱሳን ውስጥ በመልአኩ ፋኑኤል እየተመገበችና መለኮታዊ ምስጢራትን እየተማረች አደገች። በቤተ መቅደስ ውስጥ ያሳለፈቻቸው 12 ዓመታት ከዓለማዊ ሐሳብ የራቀችበት፣ በጸሎትና በንጽህና የተጋደለችበት ወቅት ነበር። ታሪኳ እንደሚገልጸው ድንግል ማርያም በቤተ መቅደስ ስትኖር ለሰው ልጅ በምድራዊ ምግብ ሳይሆን በመለኮታዊ ቃልና በሰማያዊ መና ትጠበቅ ነበር። ይህ የእድገቷ ሂደት ለወደፊቱ የእግዚአብሔር ቃል ማደሪያ እንድትሆን የተደረገ ታላቅ ዝግጅት ነበር። ቅዱስ ያሬድ በድርሰቱ እንደሚገልጸው እርሷ የመለኮት ማደሪያ ለመሆን የበቃችው በንጽህናዋና በቅድስናዋ ምክንያት ነው። በቤተ መቅደስ ውስጥ በነበረችበት ወቅት በጸሎትና በሥራ ትጋት ትታወቅ ነበር። ሐዋርያዊቷ ቤተክርስቲያን እንደምታስተምረው ድንግል ማርያም በቤተ መቅደስ ውስጥ ስትኖር የቅዱሳት መጽሐፍትን ምስጢር የምትመረምር፣ በመዝሙርና በምስጋና አምላኳን የምታገለግል ነበረች። መልአኩ ቅዱስ ገብርኤል ለብስራት እስከመጣበት ጊዜ ድረስ እርሷ ለዓለም ሁሉ መድኃኒት የምትሆን
ንጽሕት ማደሪያ ሆና ተገኝታለች። ይህ ንጽሕናዋ በሥጋ ብቻ ሳይሆን በሐሳብና በነፍስም ጭምር የነበረ ነው። የብስራት ቃልና የማይወሰነው አምላክ በማኅፀን መወሰን። ድንግል ማርያም 15 ዓመት ሲሆናት የእግዚአብሔር መልአክ ቅዱስ ገብርኤል ወደ እርሷ መጥቶ ጸጋን የሞላብሽ ሆይ ደስ ይበልሽ የሚለውን ታላቅ የምሥራች አበሰራት። የቅጽበት የዓለም ታሪክ የተቀየረበት፣ መለኮትና ትስብዕት የተዋሃዱበት ታላቅ ምስጢር የተፈጸመበት ነው። ድንግል ማርያም እንደ ቃልህ ይሆንልኝ በማለቷ ብቻ የማይወሰነው አምላክ በማኅፀኗ ተወሰነ። ይህ ምስጢር በአባ ሕርያቆስ ቅዳሴ ላይ የማይወሰነው ተወሰነ፣ የማይጨበጠው ተጨበጠ ተብሎ በረቂቁ ቋንቋ ተገልጿል። ድንግል ማርያም ክርስቶስን በማኅፀኗ መሸከሟ ተራ የመውለድ ሂደት አይደለም። ቅዱስ ኤፍሬም ሶርያዊ እንደሚለው ብርሃን በዓይን ላይ እንደሚሰፍር በመለኮትም በማርያም ላይ አደረ። መለኮት በእርሷ ውስጥ ሲያድር ንጽሕናዋን አልለወጥም፣ ይልቁንም ቀደሰውና አከበረው። እርሷም ድንግል በሕሊና ድንግል በሥጋም ሆና አምላክን ወለደች። ይህ የድንግልናዋ ነገር ከልደት በፊት በልደት ጊዜና ከልደት በኋላም የማይለወጥ መሆኑን የኦርቶዶክስ ተዋሕዶ ቤተክርስቲያን በጽኑ ታስተምራለች። ክርስቶስን የመውለድና የማሳደግ ታሪክ ከቤተልሔም እስከ ናዝሬት። ክርስቶስን በቤተልሔም ግርግም ከወለደች በኋላ ያሳደገችበት መንገድ በታላቅ ትሕትናና መከራ የተሞላ እንደነበር ይነገራል። በሥጋ እንደ ማንኛውም ሕፃን ጡት አጥብታ ታቅፋና ደባብሳ አሳደገችው። ቅዱስ ኤፍሬም ሶርያዊ እንደሚለው ሰማይና ምድር የማይችሉትን እርሷ በጉልበቷ ላይ ያስቀመጠችው፣ ዓለምን የሚመግበውን እርሷ ጡቷን አጠባችው እንዳለው ቅዱስ ዮሐንስ አፈወርቅም ደግሞ እጆቿ ምድርን ያጸናውን ጌታ እርምጃውን እንዲያስተካክል ረዱት፣ ከንፈሮቿም የቃላት ምንጭ የሆነው ጌታ ሰብአዊ ቃላትን እንዲናገር አስተማሩት በማለት የእናትነቷን ድንቅ ሥራ ይገልጻል። በልጅነቱ ጊዜ የገጠማት ትልቁ ፈተና የንጉሥ ሄሮድስ ቁጣ ነበር። ሄሮድስ አዲስ ንጉሥ ተወልዷል የሚለውን ወሬ ሰምቶ ሕፃኑን ለመግደል ሲነሳ ድንግል ማርያም ልጇን ይዛ ወደ ግብፅና ወደ ኢትዮጵያ ተሰደደች። ይህ ጉዞ ለእናቱ ድንግል ማርያም እጅግ አድካሚና መከራ የበዛበት ነበር። ሕፃኑን አዝላ በእግር በረሃውን እያቋረጠች በጥምና በራብ እየተሰቃየች ያደረገችው ጉዞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘንድ ነገረ ማርያም ተብሎ በሚታወቀው ድርሰት በሰፊው ተመዝግቧል። በስደት ወቅት የነበራቸው ኑሮ በችግር የተሞላ ቢሆንም በየሄዱበት ቦታ ሁሉ ታምራትን በማድረግና ሰዎችን በማዳን ያሳልፉ ነበር። የስደት ጉዞ ወደ ግብፅና ኢትዮጵያ የታሪክና የመለኮት አሻራዎች። የቅድስት ድንግል ማርያም ስደት ለኢትዮጵያውያንና ለግብፃውያን ትልቅ መንፈሳዊ ትርጉም አለው። መልአኩ ዮሴፍን በሕልም አዞት ወደ ግብፅ በተሰደዱ ጊዜ በብዙ ከተሞች አልፈዋል። ለምሳሌ በሳካ ሀገር ጌታችን የእግሩን አሻራ በድንጋይ ላይ ትቶ አልፏል። ይህም ድንጋይ በቅርቡ በ1986 ዓመተ ምህረት አካባቢ ተገኝቷል። እንዲሁም በደብረ ምጥማቅ በነበሩበት ጊዜ ሁለት ሌቦች ሊያጠቋቸው ሲመጡ ድንግል ማርያም በመፍራቷ ልጁን ለመጋረድ ስትሞክር በአቅራቢያቸው የነበረ የሾላ ዛፍ ተከፍሎ ቤተሰቡና አህያቸውን ጭምር ውጦ ሸሽጓቸዋል።
ከግብጽ በኋላ ግን ጉዟቸው ወደ ኢትዮጵያ እንደነበረ የኢትዮጵያ ቤተክርስቲያን ታሪክና የነገረ ማርያም ድርሰት በሰፊው ያብራራሉ። እመቤታችን ወደ ኢትዮጵያ የመጣችባቸውን ዋና ዋና ማስረጃዎችና ቦታዎችን እንደሚከተለው መዘርዘር ይቻላል። አንደኛ፣ ጣና ቂርቆስ። እመቤታችን በጣና ሐይቅ በምትገኘው በዚች ደሴት ላይ ለ3 ወራት ከ10 ቀን እንደቆየች ይነገራል። እዚያም በቆየችበት ጊዜ የቃል ኪዳን ታቦት ለ800 ዓመታት ተቀምጦባት እንደነበረ የታሪክ ምስክርነት አለ። 2. ደብረ ቁስቋም። ይህ ቦታ እመቤታችንና ሕፃኑ ክርስቶስ አርፈውበታል ተብሎ የሚታመንበት ቅዱስ ስፍራ ነው። በየዓመቱ በኅዳር 6 ቀን የቁስቋም ማርያም በዓል የሚከበረው ይህን ስደትና እረፍት ለማሰብ ነው። 3. የአስራት ሀገር Land of Tithe። ጌታችን ለእናቱ ቃል በገባላት መሰረት ኢትዮጵያን የአስራት ሀገር አድርጎ ሰጥቷታል። ይህ ማለት ኢትዮጵያ በእመቤታችን ጥበቃና አማላጅነት ስር ያለች ልዩ ሀገር ናት ማለት ነው። በጉዟቸው ወቅት ኢትዮጵያውያን በደስታና በፍቅር እንደተቀበሏቸው፣ አንዳንዶችም ቤታቸውን እንደሰጧቸው ይነገራል። የኢትዮጵያ ሕዝብ ለእመቤታችን ያለው ጥልቅ ፍቅር የሚመነጨው ከዚህ የታሪክ ቁርኝት ነው። ኢትዮጵያውያን እመቤታችንን እንደ ባዕድ ሳይሆን እንደ ሀገራቸው እመቤትና እንደ ቤታቸው እናት አድርገው ነው የሚያዩት። አባ ጊዮርጊስ ዘጋስጫና የመጽሐፈ ምስጢር ረቂቅ ትርጓሜዎች። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ከ1364 እስከ 1425 በእመቤታችን ነገር ላይ እጅግ ጥልቅ የሆኑ ምስጢራትን የገለጸ ታላቅ አባት ነው። በ15ኛው መቶ ክፍለ ዘመን የኖረው ይህ ሊቅ መጽሐፈ ምስጢር በተሰኘው መጽሐፉ ውስጥ ድንግል ማርያምን ከመለኮት ጋር ያላትን ግንኙነት በረቂቅ ቃላት ይገልጻል። አባ ጊዮርጊስ ዘጋስጫ መጀመሪያ ትምህርት ሲከብደው አይገባኝም ብሎ ሲያዘን ሳለ እመቤታችን ተገልጣለት አእምሮ እንዲከፈትና የጥበብ ምንጭ እንዲሆን አድርገዋለች። በዚህም ምክንያት ሁለተኛው ያሬድ ተብሎ ይጠራል። አባ ጊዮርጊስ ድንግል ማርያምን የብርሃን መወጣጫ በማለት ይጠራታል። መጽሐፈ ምስጢር በተሰኘው መጽሐፉ ውስጥ 30 ምዕራፎች ያሉት ሲሆን እያንዳንዱ ምዕራፍ ልዩ ልዩ መናፍቃንን በመቃወም የቤተ ክርስቲያንን እውነተኛ ትምህርት ያጸናል። አባ ጊዮርጊስ ስለ እመቤታችን ሲናገር እርሷ የአምላክ እናት ብቻ ሳትሆን የሰው ልጆች ሁሉ ወደ እግዚአብሔር የሚደርሱበት የብርሃን በር መሆኗን ያጎላል። የእርሱ ድርሰቶች በተለይም አርጋኖንና ሰዓታት በእመቤታችን ምስጋና የተሞሉ ናቸው። 17ኛው መቶ ክፍለ ዘመን የተጻፈው ተአምረ ማርያም እንደሚገልጸው እመቤታችን የአባ ጊዮርጊስን የሰዓታት ድርሰት ከሌሎች ይልቅ እንደወደደችለት ይነገራል። አባ ሕርያቆስና የቅዳሴ ማርያም ምስጢራዊው ዘይቤዎች። በግብጽ ሀገር በህንሳ ክፍለ ሀገር ኤጲስቆጶስ የነበረው አባ ሕርያቆስ በመንፈስ ቅዱስ ተመርቶ የደረሰው ቅዳሴ ማርያም ወይም አናፎራ ኦፍ ሜሪ ይሰኛል። ድንግል ማርያምን ከማንም በላይ በሚያስደንቁ ምሳሌዎችና ዘይቤዎች ይገልጻታል። ይህ ቅዳሴ በኢትዮጵያ ቤተክርስቲያን ውስጥ እጅግ ተወዳጅና በበዓላት ቀን የሚቀደስ ነው። አባ ሕርያቆስ ድንግል ማርያምን የአማኑኤል የሽመና መሳሪያ ወይም ሉም በማለት ይገልጻታል። በዚህ ምሳሌ ውስጥ ድር ወይም ዋርፕ የአዳም ስጋ ነው። ማገር ወይም ውፍ የማርያም ስጋ ነው። መወርወሪያ ወይም ሻደል ኢየሱስ ክርስቶስ ነው። ሸማኝ ወይም ዊቨር መንፈስ ቅዱስ ነው።
አባ ሕርያቆስ ድንግል ማርያምን የቃል ኪዳን ታቦት፣ የሙሴ ዕፅ፣ የአሮን በትር እና የጌዴዎን ጽምር በማለት በብሉይ ኪዳን ምሳሌዎች ይተነትናታል። የእርሱ ቃላት ከማር ይልቅ የጣፈጡ ከወርቅ ይልቅ የከበሩ ተብለው ይገለጻሉ። አባ ሕርያቆስ ድንግል ማርያምን ሲያመሰግን ልቤ መልካም ነገርን አወጣ፣ እኔም ስራዬን ለንጉሥ እናገራለሁ በማለት በመዝሙረ ዳዊት ቃል ይጀምራል። ይህ ቅዳሴ ድንግል ማርያምን እንደ እናት ብቻ ሳይሆን እንደ ዓለም ቤዛነት ምልክትና እንደ ቤተ ክርስቲያን ተምሳሌት አድርጎ ያቀርባታል። የቅዱስ ኤፍሬም ሶርያዊ የመንፈስ ቅዱስ በገና ምስክርነት። ቅዱስ ኤፍሬም የመንፈስ ቅዱስ በገና እየተባለ ይጠራል። እርሱ የደረሰው ውዳሴ ማርያም ሃርፕ ኦፍ ፕሬይዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በየቀኑ የሚጸለይ መሰረታዊ ጸሎት ነው። ኤፍሬም ድንግል ማርያምን በንጽሕናዋና በውበቷ ከሁሉ በላይ አድርጎ ያያታል። እርሱ እንደሚለው ጌታችን በእርሷ ውስጥ ገባና ባሪያ ሆነ፣ ቃሉም በእርሷ ውስጥ ገባና ዝምተኛ ሆነ፣ ነጎድጓድም በእርሷ ውስጥ ገባና ድምፁ ጠፋ። ቅዱስ ኤፍሬም ድንግል ማርያምን ሁለተኛዋ ሰማይ ይላታል። ሁለተኛዋ ሰማይ ይላታል። ምክንያቱም ፀሐይ በሰማይ ላይ እንደምትወጣ እውነተኛው የጽድቅ ፀሐይ ክርስቶስም ከእርሷ ወጥቷልና። ደግሞም የሕይወት መሰላል ይላታል። ያዕቆብ በሕልሙ ያያት መሰላል ምድራዊውን ከሰማዩ እንደምታገናኝ ድንግል ማርያም ሰውን ከእግዚአብሔር ጋር ያገናኘች ድልድይ ናት። ኤፍሬም በድርሰቶች ውስጥ ድንግል ማርያም ከሔዋን ጋር ያለውን ንጽጽር በሰፊው ያቀርባል። በሔዋን ምክንያት የተዘጋው የገነት ደጅ በማርያም ታዛዥነት ተከፈተ በማለት የድህነት ምስጢር ውስጥ ያላትን ጉልህ ድርሻ ያሳያል። ቅዱስ ዮሐንስ አፈወርቅና የአምላክ እናት ክብር። ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ድንግል ማርያምን የኦርቶዶክስ በትረ መንግስትና የዓለም ሁሉ ሀብት በማለት ይገልጻታል። እርሱ እንደሚለው ድንግል ማርያም በምድር ላይ ስትኖር የነበረችው ሕይወት ለሁሉም ክርስቲያኖች አርአያ የሚሆን ነው ይላታል። ንጽሕናዋ፣ ትህትናዋና ታዛዥነቷ የክርስቲያን ሕይወት መገለጫዎች ናቸው። ዮሐንስ አፈወርቅ ስለ ድንግል ማርያም ሲናገር እርሷ በሰማይ ከቅዱሳን መላእክት በላይ የከበረች መሆኗንና በአማላጅነቷም ኃጥአንን ወደ ንስሐ እንደምትመልስ ይገልጻል። በአንድ ወቅት ቅዱስ ዮሐንስ አፈወርቅ በራእይ ወደ ሰማይ ተወስዶ እመቤታችንን ለማየት ቢፈልግም እዚያ እንዳልነበረችና በምድር ላይ ለሚማጸኗት ሰዎች ስታገለግል እንደነበር እንደተነገረው ይተርካል። ይህ የሚያሳየው ድንግል ማርያም ምን ያህል ለሰው ልጆች ቅርብ መሆኗንና በአማላጅነቷም እንደማታርፍ ነው። የእርሷ እጆች ምድርን ያጸናውን ጌታን እንደደገፉ ሁሉ ዛሬም የሚማጸኗትን ሁሉ እንደሚደግፉ ዮሐንስ አፈወርቅ ያስተምራል። የዜማ ሊቁ ቅዱስ ያሬድና የመሐሌት ድንቅ ምስጋና። ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ በእመቤታችን ነገር ላይ ያቀረበው ምስጋና ወደር የለውም። በተለይም አንቀጸ ብርሃን ጌት ኦፍ ላይት በተሰኘው ድርሰቱ ድንግል ማርያምን በብዙ ምስጢራዊ ምሳሌዎች ያወድሳታል። ያሬድ ድንግል ማርያምን የብርሃን ደጅ፣ የሕይወት መሰላል፣ የመለኮት ማደሪያና የቃል ኪዳን ጽላት በማለት ይጠራታል። ያሬድ ዜማውን የተማረው ከ24ቱ ካህናተ ሰማይ እንደሆነ ይነገራል። በእነዚህ ሰማያዊ ዜማዎች ውስጥ ድንግል ማርያም ማዕከላዊ ስፍራ አላት። ቅዱስ ያሬድ ድጓ በተሰኘው መጽሐፍ ውስጥ ስለ እመቤታችን ልደት፣ ስደትና ትንሣኤ የሚዘምሩት መዝሙሮች እጅግ ልብ የሚነኩና ምስጢር የሚገልጹ ናቸው።
ያሬድ ለኢትዮጵያ ቤተክርስቲያን የሰጣት ዜማና ምስጋና ድንግል ማርያምን የማወደሻ ትልቁ መሳሪያ ሆኖ ያገለግላል። እርሱ እንደሚለው ድንግል ማርያም ከኪሩቤል ትበልጫለሽ፣ ከሱራፌልም ትበልጫለሽ። ይህ ምስጋና የሰው ልጅ ለአምላክና ሊሰጠው የሚችለውን ከፍተኛ ክብር ይገልጻል። የእመቤታችን የደስታና የመከራ ጉዞ ላሃ ማርያምና ሰባቱ ሕማማት። የድንግል ማርያም ሕይወት በታላቅ ደስታና በከባድ መከራ መካከል ያለፈ ነበር። ቤተክርስቲያናችን ሰባቱ ደስታዎችና ሰባቱ ሕማማት በማለት እነዚህን ታሪኮች ትዘክራለች። ደስታዋ የሚጀምረው ከመልአኩ ብስራት ሲሆን መከራዋ ደግሞ ከስደት ይጀምራል። በተለይም በመስቀል ስር ሆና ያየችው መከራ ላሃ ማርያም ወይም የማርያም ለቅሶ ተብሎ በድርሰት ተመዝግቧል። ልጇ እነሆ ልጅሽ ብሎ ለዮሐንስ ሲሰጣት የሰው ልጆች ሁሉ እናት እንድትሆን የተደረገበት ታላቅ የፍቅር ቃል ኪዳን ነው። ድንግል ማርያም በመስቀል ስር ሆና ስታለቅስ ልጇ ለዓለም ሁሉ መድኃኒት መሆኑን ብታውቅም እንደ እናትነቷ የሚሰማት ስቃይ ግን ከፍተኛ ነበር። ይህ መከራዋ ለሰው ልጆች ድህነት የተከፈለ ዋጋ አካል ነው። ድንግል ማርያም ለተለያዩ ማህበረሰቦች ያላት ታላቅ ትርጉም። ድንግል ማርያም ለተለያዩ ማህበረሰቦች ያላት ትርጉም ጥልቅና ሰፊ ነው። 1. ለኢትዮጵያውያን እርሷ የሀገራቸው ጠባቂ፣ የጸሎታቸው መዳረሻና የታሪካቸው አካል ናት። ኢትዮጵያ የማርያም አስራት ተብላ መጠራቷ ይህንን ግንኙነት ያጸናዋል። 2. ለግብፃውያን ወይም ኮፕቶች ግብፅ የስደት መጀመሪያ በመሆኗ ለነርሱም ድንግል ማርያም ትልቅ ትርጉም አላት። ብዙ ታሪካዊ ገዳማትና አብያተ ክርስቲያናት የእርሷን ጉዞ የሚዘክሩ ናቸው። 3. ለኦርቶዶክስ ምዕመናን በዓለም ዙሪያ ላሉ የኦርቶዶክስ አማኞች ድንግል ማርያም ቴዎዶኮስ ወይም ቴዎቶኮስ የአምላክ እናት ናት። እርሷ የአማኞች ሁሉ እናትና የአማላጅነት መሰረት ናት። የቃል ኪዳን ማጠቃለያ ኪዳነ ምሕረት ለዓለም ሁሉ። የእመቤታችን ታሪክ የሚደመደመው በታላቁ የቃል ኪዳን በረከት ነው። ጌታችን ኢየሱስ ክርስቶስ በጎልጎታ ላይ ለእናቱ ድንግል ማርያም ስምሽን የጠራውን ዝክርሽን ያዘከረውን ወይም የዘከረውን ለችግረኛ በቀዝቃዛ ውሃ ስምሽን የጠራውን ሁሉ እምርልሻለሁ በማለት ቃል ገብቶላታል። ይህ ቃል ኪዳን ኪዳነ ምሕረት ኮቨናንት ኦፍ ሜርሲ ተብሎ ይጠራል። ይህ ቃል ኪዳን ለሰው ልጆች ሁሉ ተስፋ ነው። ድንግል ማርያም ለኃጥአን የምህረት ደጅ፣ ለጻድቃን ደግሞ የክብር አክሊል ናት። የሕይወቷ ታሪክ ከመጀመሪያው እስከ መጨረሻው በአምላክ ጥበቃና በሰው ልጆች ፍቅር የተሞላ ነው። ልደቷ በደስታ እንደተጀመረ፣ ስደቷ በመከራ እንደቀጠለ፣ ትንሣኤዋና እርገቷ ደግሞ በታላቅ ድል ተፈጽሟል። በመሆኑም ድንግል ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ውስጥ የቤተክርስቲያን ውበት፣ የቅዱሳን መመኪያና የድህነታችን ምክንያት ሆና ለዘላለም ትኖራለች። የታሪክ ተመራማሪዎችና የሃይማኖት ሊቃውንት እንደሚስማሙበት የእርሷ ታሪክ የሰው ልጅ ከእግዚአብሔር ጋር የታረቀበት የታሪክ ድልድይ ነው። የሊቃውንቱ ምስክርነት፣ የታሪኩ እውነተኛነትና የምዕመናንን ፍቅር ተዳምሮ ድንግል ማርያምን በሰው ልጆች ልብ ውስጥ የማይጠፋ ፋና አድርጎ አትሟታል፣ አቁሟታል። መልካም ጊዜ።